በምስራቅ አርሲ ሆንቆሎ ዋቤ ወረዳ 11 ኦርቶዶክሳውያን ትላንትና ህዳር 18 ተገለዋል። አባ ተክለ ሃይማኖት ወልዱ ጳጳስ እኚህን አባት ተመልከቷቸው። ሊቀ ጉባኤ አባ ተክለ ሃይማኖት ይባላሉ። እኚህን አባት ታውቋቸዋላችሁ? ብፁዕ አቡነ ዮስጣቴዎስ ይባላሉ። ሰላም ኦርቶዶክሳውያን ባለማህተቦች እንደምቆያችሁ እንደምናረፈዳችሁ ነው። ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። የዛሬው ቪዲዮአችን የዛሬው መነጋገሪያ አጀንዳችን የሚሆነው እንግዲህ የዛሬ 3 ዓመት የተደረገው ነገር የጨረቃ ጵጵስና ሊደገም ይመስላል። እንዲሁም ደግሞ 11 ኦርቶዶክሳውያን ባለማህተቦች በአርሲ ላይ እንደቅጠል ረግፏል። ይሄና ሌሎች ቪዲዮዎችን አብረን የምንመለከቱ ይሆናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይዘነጋ። ወደ ቪዲዮ እንግዲህ ዛሬ 3 ዓመት አካባቢ የተደረገውን ነገር ሁላችን ባለማህተቦች በቅድስት ቤተክርስቲያን ላይ እንዲሁም ደግሞ በሻሸመኔ ኦርቶዶክሳውያን ባለማህተቦች ላይ የደረሰውን ነገር እናስታውሳለን፣ እናውቃለን። እኚህን አባት ተመልከቷቸው። ሊቀ ጉባኤ አባ ተክለ ሃይማኖት ይባላሉ። የዛሬ 3 ዓመት በህገወጥ ሲመት ከተሾሙት አባቶች መካከል አንዱ ናቸው። የዛኔ ስማቸው የነበረው በህገወጥ ሲሾሙ አባ ባስልዮስ ይባሉ ነበር። አባ ባስልዮስ ይባሉ ነበር። እንግዲህ የዛኔ የተደረገው የጨረቃ ጵጵስና መወገዙን ሁላችሁም ታውቃላችሁ፣ ሁላችሁም ደግሞ ታስታውሳላችሁ። በይቅርታ ወደ ቅድስት ቤተክርስቲያን እንደተመለሱ ታስታውሳላችሁ። ይሄንን ደብዳቤ አስገብተው ነበር ወደ ቅድስት ቤተክርስቲያን በይቅርታ የተመለሱት የነበረው። እንግዲህ በዚህ ደብዳቤ ውስጥ ብዙ ነገር ትመለከታላችሁ፣ ታያላችሁ። እነሆ ዛሬም ደግሞ በባታ ቤተክርስቲያን ዋና አስተዳዳሪ ሆነው ተሹመዋል። 4 ኪሎ የሚገኘው በባታ ቤተክርስቲያን ማለት ነው። ታዲያ በዚህ ሰዓት በተደረገው ዓመታዊ ክብረ በዓል ላይ ምን ሲሉ ተናገሩ? እነማ አድምጧቸው ውስጥ ብዙ አባታችን አቡነ ባስልዮስ ሊቀ ሊቃውንት አባ ተክለ ሃይማኖት ወልዱ ጳጳስ ሊቀ ሊቃውንት የባሕታ አካለ ገሥት ለባታ ማርያም አባታችን አባ ተክለ ሃይማኖት ወልዱ ያው የድፍረት ቃል ይህንን ተውት፣ ግድ የለም። አንድ መናኝ፣ አንድ ቆሞስ፣ የደብረ አስተዳዳሪ ብፁዕ ተብሎ ሊጠራ ይገባዋልን? ይሄንን እናንተ ፍረዱ። ብፁዕ ቆሞስ አባ ብለው ሲጠሯቸው ደግሞ በጣም የሚያሳፍር ነገር ነው። ተመልከቷቸው እስቲ። እንግዲህ ብፁዕ አባታችን ጾነታቸው ጸሎት እስከሚያደርጉ አንድ ነገር ሰማለው ተስፋ አደርጋለሁ። ወደ እሳቸው ነው ወስዳ ሊቀ ጉባኤያት አባ ተክለ ሃይማኖት ተብሎ ይጠሩ የነበሩ ግለሰብ በራሳቸው ስልጣንና በራሳቸው ነገር አባ ባስልዮስ ተብለው እንዲጠሩ ተደረገ። ያ ሁሉ ነገር አልፎ ደግሞ ከ3 ዓመት በኋላ እነኛ የሻሸመኔ ኦርቶዶክሲያን ከረገፉ ካለቁ በኋላ ደግሞ እነሆ ዛሬም ደግሞ የጨረቃ ጵጵስና ሊደረግ ይመስላል። አዝማሚያው እንደዛ እያካፋ ይገኛል። እንደዚህ አይነት ነገር በባታ ቤተክርስቲያን በአሁን ሰዓት ላይ አስተዳዳሪ ሆኖ ተሹመው ብፁዕ ሲባሉ ቆሞሱ ዝም ብለዋል። ምክንያቱም ያንን ነገር ይፈልጋሉ። አባ ባስልዮስ ተብሎ ሲጠሩ የነበሩት ደግሞ የዛሬ 3 ዓመት በጨረቃ ጵጵስና ጊዜያቸው የነበረ ስም ነው። ዛሬ ደግሞ ከ3 ዓመት በኋላ ደግሞ ዛሬም ድጋሚ እንደዚህ ተብሎ እየተጠሩ ይገኛሉ። ይህንንም ነገር ስለሚፈልጉት ዝም ብለዋል። በይቅርታ ሲመለሱ እኮ በዚህኛው ደብዳቤ ላይ እንደምትመለከቱት መኖሪያ ቤት ይከፈትልኝ፣ ወደ ስራዬ ልግባ፣ ብሬ እንደዚህ ይሁን ነው። ይህን አሳፋሪ የሆነ ድርጊት ድጋሚ ዛሬ ከ3 ዓመት በኋላ ደግሞ በፍቃደኝነት እንዲህ ተብሎ ሲጠሩ ደስ እያላቸው ጭራሽ መሞገስ እስኪፈልጉ ድረስ ታላቁ የወንጌል አባት፣ ታላቁ የእንትን አባት እየተባሉ ይጠራሉ። ዛሬም አጀንዳችን አርሲ ነች። የአርሲውን አጀንዳ ለማስረሳት የዛሬ 3 ዓመት የተደረገውን ነገር ድጋሚ ወደዚያ መጣችሁት። በዚህ ጉዳይ ላይ ማንም ክርስቲያን ባለማተብ ደሙን የሚገብርበት ሰዓት አይደለም። ራሱን አጥንቱን የሚከሰክስበት ራሱ ህይወቱን የሚያጣበት ቦታ ላይ አይደለም። በአሁን ሰዓት ላይ ስንት ራሳችንን ለቤተ ክርስቲያን ስንል የሚሞትበት ጊዜ ላይ ነው ያለነው። በእንደዚህ አይነት ነገር ግን ራሳችንን አሳልፈን ለመስጠት ዝግጁ አይደለንም። ማናችንም ደግሞ ህይወታችንን ለእንደዚህ አይነት ነገር አሳልፈን አንሰጥም። የዛሬ 3 ዓመት በፊት ተምረናል። ያ ሁሉ ባለማተብ ረግፎ፣ ያ ሁሉ ክርስቲያን ደቅጠል ረግፎ፣ ተጨፍጭፎ፣ ጥይት እንደዋ ተርከፍክፎበት በይቅርታ ሲመለሱ የዛኔ ሞትን። የዛኔ ክርስቲያን ባለማተቦች አባት እንደሌላቸው አረጋግጠናል። ሊቀ ጉባኤያት አባ ተክለ ሃይማኖት ተብለው የሚጠሩት አባት በባታ ቤተክርስቲያን ዋና አስተዳዳሪ ሆነዋል። ዛሬ ላይ 2018 ይሄው ያገለገሉ ይገኛሉ። ይህንንም ጉባኤ ደግሞ ሲደረግ ደግሞ ይህንን አውደ ምሕረት ቆሞ ሲሰበክ
አባ ባስልዮስ ተብሎ እየተጠሩ ይገኛሉ። የዛሬ 3 ዓመት የተሰጣቸው ስም በጨረቃ ጵጵስና ዛሬም ተብሎ እንዲጠሩ ይፈልጋሉ። ዛሬም ድረስ የጨረቃ ጵጵስና ማርያምን ምላችሁ ድጋሚ ይከሰታል። አጀንዳችንም ደግሞ ለማስቀየር ይሯሯጣሉ። በአርሲ ጉዳይ ላይ ማንም ሊተው አይችልም። ይህንን ጉዳይ ይህንን ነገር ማንም ክርስቲያን ደግሞ በእንደዚህ በወንበራችሁ ለጳጳሳት ክብር ለጳጳሳት ወንበር ሲባል ማንም ክርስቲያን ደሙን አያፈስም። ማን የዛሬ 3 ዓመት የተደረገው ነገር እና አቡነ ኤዎስጣቴዎስ የተባሉ ሰዎች እና አቡነ ኤዎስጣቴዎስ የተባሉ አባቶች አባት ነንባዮች ብዙ ነገር አድርገው ነበር። በክርስቶስ አንድ የሆኑትን ባለማዕተቦች ለያይተዋል። ምን ብለዋል? አውደ ምሕረት ላይ ቆመው ወደ ሀገረ ስብከታቸው ከገቡ በኋላ አውደ ምሕረት ላይ ቆመው ሲናገሩ ነበር። ያ ሁሉ ባለማዕተብ የተጨፈጨፈው በኦሮምኛ ኦሮሞች መማር አለባቸው፣ በቋንቋቸው መማር አለባቸው ብለው ነው እነሱ እንደሚናገሩ ከሆነ። ነገር ግን አይደለም። ለጥቅምና ለስልጣን ሲሉ ነው በትልቁ በሰፊው ህዝብ በኦሮሞ ህዝብ ተሸፍነው ፖለቲካዊ አጀንዳቸውን ተላብሰው የበግ ለምዳቸውን ተላብሰው እንዲህ አይነት ነገር ሲያደርጉ የነበሩት ማለት። አውደ ምሕረት ላይ ቆመው ምን ሲሉ ተደመጡ? በኦሮምኛ የሚባል ቅዳሴ የለም፣ በኦሮምኛ የሚባል ቅዳሴ የለም ማለት። ቪዲዮን እዚህ ጋር አላመጣውም። ነገር ግን ወንድሞቻችን የተናገሩትን ነገር ላሰማችሁ። እኚህን አባት ታውቋቸዋላችሁ። ብፁዕ አቡነ ኤዎስጣቴዎስ ይባላሉ። ቅዳሴ በኦሮምኛ፣ ዜማ በኦሮምኛ፣ ቅኔ በኦሮምኛ፣ ማህሌት በኦሮምኛ መቆም አለበት ብለው ያን ጊዜ ምዕመኑን በብሔርና በዘር በጎሳ ከፋፍለው በክርስቶስ አንድ የሆነውን ክርስቲያኖች ለያይተው እነሱ የስልጣነ ክህነታቸውን ደስ የሚያሰኙትን ደስ ሊያሰኙ፣ ሞገስ የሚያገኙትን ሞገስ ሊያገኙበት፣ የሚሾሙበትን ሊሾሙበት፣ አጀብ የሚሰኙበትን አጀብ ሊሰኙበት ያኔ ተናግረውትና ያኔ የኦሮሚያና የአካባቢው ስልጣነ ክህነት በሚል ጥር 14ቱን ሐዘን አንረሳው። የትኛውም እንቅስቃሴ የሰው ደም ገብሯል። ሻሸመኔ ላይ ምዕመናን ሞተውብናል። ብዙዎች አያችሁት አይደል? እና አቡነ ኤዎስጣቴዎስ አሁን አጀንዳቸው ምንድነው? በዚህ ሰፊ ህዝብ ላይ ተደብቀው በዚህ ሰፊ ህዝብ ተሸሽገው ባለማዕተቦችን ክርስቲያኖችን አሁንም ዋጋ ለማስከፈል ነው እየሰሩ የሚገኙት። አባት አይደሉም። እኛ ተናግረናል፣ ስንቴ ጮሆንበታል። እንደነኛ አይነት ሰዎች ለጥቅም ለስልጣን ለቤት ለፕራዶ ሲሉ የሚጨቃጨቁ የሚጋደሉ ሰዎች አባት አይደሉም። የዛሬ ስንት አባቶች እና አቡነ ተክለ ሃይማኖት እኮ የኢትዮጵያ ኦርቶዶክስ 3ኛ ፓትርያርክ የነበሩት አባት እኮ ምን ያህል ትግስት እንደነበራቸው እናውቃለን። እኔ ለእንደዚህ አይነት ነገር አልተመረጥኩም ሲሉ ተናግረዋል። በግድ ተገደው ነው በወታደር ሲጠበቁ የነበሩ አባታችን የነበሩት። አሁን ላይ ግን ጠመንጃ ደቅ ነው በሰፊ ህዝብ እየተደበቁ የፖለቲካ አጀንዳ እየሰጡ የነሱን ብሔርተኝነትና ጥቅማጥቅም ለማስቀደም ሲሉ ክርስቲያኖችን በሻሸመኔ ላይ አረግፈዋል። ዛሬም ድረስ በሻሸመኔ ቅዱስ ሚካኤል ቤተክርስቲያን ዛሬም ድረስ በወለሉ ላይ የሰማዕታቱ ደም ታትሞ ይገኛል። ፈንቅላችሁ ታነሱት እንደሆነ እናያለን። ነገር ግን እንደነኛ አይነት ሰዎች ዛሬም ድረስ ያን የጨረቃ ጵጵስና ለማከናወን ብፁዕ አባታችን ደክመዋል እያላችሁ ብዙ አጀንዳዎችን ብዙ ነገሮችን ለማስተላለፍ እየሰራችሁ የምትገኙ አንዳንድ የበግ ለምድ የለበሳችሁ የአባትነት መልክ ያላችሁ ሰዎች አላችሁ። ይሄ ደግሞ እያየናችሁ ነው። የአባትነት መልክ ይዛችሁ የበግ ለምድ ለብሳችሁ ውስጣችሁ ግን ሰይጣናዊ ተግባር የምትሰሩ አላችሁ። የዛሬ 3 ዓመት የተፈጠረው ነገር ዛሬም ለማከናወን እየለፋችሁ የምትገኙ አባቶች ነንባዮች እንዳላችሁ እናውቃለን። ሁላችንም ይሄን ነገር አይተነዋል፣ ተገንዝበነዋል። ሁላችን ልጅ ቢኒ ብልጩ የዛሬ 3 ዓመት በጨረቃ ጵጵስናው ጊዜ እንዲህ አይነት ንግግር ሲናገር ነበር። ያሳዝናል። እኚህን አባት ተመልከቷቸው። ሊቀ ጉባኤ አባ ተክለ ሃይማኖት ይባላሉ። በህገ ወጥ መንገድ ከተሾሙት ጳጳሳት መካከል አንዱ ናቸው። እንግዲህ በትናንትናው ዕለት ማለትም መጋቢት 17 ለቅዱስ ሲኖዶስ ደብዳቤ ያስገብተዋል። የይቅርታ ደብዳቤ ያስገብተዋል። ቤተክርስቲያንን በይፋ ይቅርታ ጠይቀዋል ተብሎ ተዘግቧል። በጣም ያፈርኩት ደግሞ በቤተክርስቲያኗ ሚዲያ ነው። በጣም እውነት እናንተ ትፈርዳላችሁ። ኢትዮጵያውያን ፍረዱ። እናንተ ኦርቶዶክሳውያን እስቲ ይሄንን ነገር ፍረዱ። እኔ ትናንት ደብረ ሊባኖስ ተክልዬ አደመጣችሁት አይደል?
ብዙ ዋጋ የከፈለላት ቅድስት ቤተክርስቲያን ዛሬም እንደዚህ አይነት ሳጣ ገባ ውስጥ መግባቷ በጣም ያሳፍራል። በእንደዚህ አይነት ጉዳይ ማንም የተዋህዶ ልጅ ደሙን አይገብርም። ማንም የተዋህዶ ልጅ አይሞትም፣ አይገደልም፣ አይጨፈጨም። ምክንያቱም ተምረንበታል፣ ተገንዝበንበታል እንደዚህ አይነት ነገር ምንም እንደማይመለከት። ምክንያቱም ዛሬ የሚሞቱት የተዋህዶ ልጆች ለሁለት ቀን ለሶስት ቀን ይጮህላቸዋል። ከዛም በኋላ ግን እነኛ አባቶች በይቅርታ ሲመለሱ የነኛ የተዋህዶ ልጆች ደማቸው በከንቱ ፈሰሰ ማለት አይደል? በማይገባ ነገር የሰነፍ መስዋዕትነት ተቀበሉ ማለት አይደል? እንደዚህ አይነት ነገር ላይ ማንም የተዋህዶ ልጅ እጁ ማስገባት የለበትም። የቱም ባለማተብ በእንደዚህ አይነት ጉዳይ ላይ ጨረቃ ጳጳስ በሚሾምበት ሰዓት ላይ እንደዚህ አፈንግጠው በሚወጡበት ሰዓት ላይ ቤተክርስቲያን ለምን እንደዚህ ሆነች ተብሎ የሚነሳ የተዋህዶ ልጅ መኖር የለበትም። የዛሬ 3 ዓመት ያየነው ነገር ስለተማርንበት ማለት ነው። የሻሸመኔ ባለማተቦች ሰማዕታት እኮ በአንዳንድ ክርስቲያን ባለማተቦች ልብ ላይ ብቻ ነው ታተመው የሚገኙት። በአንዳንዱ ላይ ከ80 እና ከ90 ሚሊዮን ባለማተብ በላይ በዚህ ኢትዮጵያ ላይ ይኖራል። ከዛ ሁሉ ባለማተብ ግን 10 ሚሊዮን የማይሞላው ክርስቲያን ልብ ውስጥ ብቻ ነው ታተመው የሚገኙት እነኛ የሻሸመኔ ኦርቶዶክሲያን ባለማተቦች። ሁሉም ረስቷቸዋል እኮ ሁሉም ክርስቲያን ይረሳቸው። የዛኔ ባለማተቡ እንደ ጎርፍ ወጣ። ከዛ ደግሞ ማዕበሉን ወዲያው ተረጋጋ። ምክንያቱም የያዘው ይዟቸዋል። በሁለቱ አባቶች በሶስቱ አባቶች ስለሚመሩ በብፁዕ አቡነ አብርሃም፣ በብፁዕ አቡነ ጴጥሮስ እንዲሁም ደግሞ በብፁዕ ቅዱስ አቡነ ማትያስ ሲመሩ ስለነበር የሶስቱን አባቶች ትእዛዝ ለማክበር ሲሉ ብቻ የነበረው ነገር በሙሉ በዝግታ ቆመ። በዝግታ ግን የዛሬ 3 ዓመት ጉዳይ ዛሬም እያገረሸ ይገኛል። በዚህ ጉዳይ ላይ ደግሞ የትኛውም ባለማተብ አጀንዳ አድርጎ ሊያወጣው አይገባም። ዛሬም አጀንዳችን መሆን ያለበት አርሲ ነች። ለዚህም ደግሞ አርሲ ነች የምንልበት ጉዳይ ደግሞ ትናንትና ህዳር 18 11 ባለማተቦች ማምሻው ላይ ተገለዋል። አሁን ተገለዋል። የኪዳነ ምሕረት ለብ 16 20 ባለማተቦች ታፈነው ተወስደው ነበር። በአርሲ ላይ ታፈነው ተወስደው ነበር። እነኛ ባለማተቦች ታፈነው ከተወሰዱ በኋላ ሌላ ደግሞ ከአንድ ቀን በኋላ በ18 ማለት ነው ተገደሉ። 11 ባለማተብ ተገድለዋል። ዛሬም ድረስ ሀገረ ስብከቱ እየነገረን የሚገኘው ነገር እስከ ዛሬ ድረስ 40 ክርስቲያኖች ተገድለዋል የሚለን በአንድ ወር ባልሞላ ጊዜ ውስጥ ደግሞ እኛ ባለማተቦች ጋር እየደረሰ ያለ መረጃ ደግሞ የሚያመላክተውና የሚያሳየው ከአካባቢው ልጆች ከአካባቢው ሀገረ ስብከት እየመጣ የሚገኘው ነገር በአንድ ወር ባልሞላ ጊዜ ውስጥ ከ100 ክርስቲያን በላይ እንደሞቱ ነው እየነገሩ ነው የሚገኙት። ከኛ በላይ መረጃ ያላቸው እንግዲህ ቤተ ክህነቱ ነው፣ የሀገረ ስብከቱ ሊቀ ጳጳስ አቡነ ያሬድ ናቸው። አቡነ ያሬድ በአሁኑ ሰዓት ላይ እየሞቱ የሚገኙት ባለማተቦች ክርስቲያኑ ኦርቶዶክሱን ያውኑ እኔ ምን አውቃለሁ አሉ። እጅግ አሳፋሪ የሆነ ነገር። ቆብ የጫኑ አባት እየተገደልን ነው ብለው ቢሮአቸው ድረስ እየሄዱ እያዩ ክርስቲያኑን ያውኑ ማለት ምን አይነት መልስ እንደሆነ አናውቅም። ዛሬም ግን የአርሲ ኦርቶዶክሲያን ባለማተቦች በእንደዚህ አይነት መልኩ ይጠራሉ። ስሙት። እኛ የአርሲ ኦርቶዶክሶች ነን፣ ኑ ሰማዕትነትን በጋራ እንቀበል፣ ራሳችሁን አደራጁ ለምትሉን፣ ራስን ለማደራጀት እኮ ብዙ ነገር ያስፈልጋል። አደራጅ ራሱ ያስፈልጋል፣ ፋይናንስ ያስፈልጋል፣ ስትራቴጂክ ያስፈልጋል፣ አካሄድ አለው። አይደለም ራሳችንን በምናደራጅበት ቀርቶ ሲያወሩት ቀላል ነው አይደል? አሁንም ድረስ በአርሲ ላይ እየተፈጠረ ያለው ነገር በጣም የሚያሳዝንና በጣም የሚያስከፋ ነገር ነው። የፊታችን ህዳር ጽዮን ለቅዱስ ሚካኤል በተደረገው ወጣት ወንድሞቻችን ባለማተቦች ያደረጉት መፈክር በዳር ጽዮን ደግሞ ማድረግ እንደሚገባን አመርቂ ውጤት እንድናመጣ ተጨባጭ ነገር እንድናደርግ በሉ እግዚአብሔር ስም ጠይቃለሁ። መፈክራችንን ማሰማት፣ ድምጻችንን ማሰማት አለብን። በአርሲ ላይ ዛሬም ድረስ ኦርቶዶክሲያን ባለማተቦች እየተገደሉና እየተጨፈጨፉ ነው። ሁሉ ነገር ሰላም የሆነ ይመስላችኋል አይደል? ሁሉ ነገር በአርሲ ላይ ያለው ነገር በቃ አሁን ላይ ተረጋግቷል ብለን ነው የምናስበው። ነገር ግን አይደለም። 11 ባለማተቦች ትናንትና ተገለዋል። በምስራቅ አርሲ ሆንቆሎ ዋቤ ወረዳ 11 ኦርቶዶክሳውያን ትናንትና ህዳር 18 ተገለዋል። አሁን ምን ብለን መዘገብ እንዳለብን ቪዲዮ ምን ብለን ጀመረ ምን ብለን መዝጋት እንዳለብንም ግራ የገባን መጥቷል። እዚህ ቲክታክ ላይ ያላችሁ ዜና ምሰሩ
ዩቲዩብ ላይ ያላችሁ ዜና ምሰሩ ሌሎቻችሁም እንደዚህ ነገር ላይ ምሰሩ ለምን ዝም እንዳላችሁ አላውቅም። እስካሁን ድረስ ኦልሞስት ሀገረ ስብከቱ ወደ 40-50 የሚጠጉ ሞተውብኛል ብሏል። አጠቃላይ ያው እንደሰማችሁት ነው እንግዲህ 11 ባለማተብ ሰላም ነው ብለው በነበሩበት ቦታ ላይ ተረሽነዋል፣ ተገድለዋል። አሁን ላይ ማን እንደገደላቸው ካወቅን ሰንብተናል። ያያየን የነበረው ነገር ስለሆነ ማለት ነው። የወረዳው ሊቀመንበር አዘዘ፣ የሊቀመንበሩ ተከታይ ደግሞ አስፈጸመ። ከዚህ በፊት በነበረው ቪዲዮ ወደ ኋላ ተመልሳችሁ ብትመለከቱት መልካም ነው። በአርሲ ላይ ብዙ ክርስቲያኖች አሁን እኛ ጋር መረጃ እየመጣ አይደለም እንጂ 4 ቤተ ክርስቲያኖች ደብራቸውን ዘግተው ታቦታቸውን ይዘው ሸሽተዋል። 4 ደብሮች 4 ቤተ ክርስቲያኖች ታቦት ይዞ መሸሽ ማለት በስልጤ ኦርቶዶክሳውያን ባለማተቦች ላይ የተፈጠረውን ነገር ዛሬም በአርሲ ላይ ተመለከትነው፣ አየነው። የአርሴማ ታቦት በስልጤ ኦርቶዶክሳውያን ባለማተቦች ጭቆና ጊዜ በቡታጅራ ማርያም ቤተክርስቲያን ተሸሽጋ የምትገኝ ታቦት ነበረች፣ የአርሴማ ታቦት። ዛሬም ደግሞ 4 ታቦቶች ደብራቸውን ዘግተው ሸሽተዋል። ምክንያቱም ባለማተብ እየተገደለ ነው፣ እየተጨፈጨፈ ነው። በዚህ ጉዳይ ላይ ቤተ ክህነቱ ዝምታ ነግሶበታል፣ ዝም ጭጭ ብሏል። ለማና ቤት እንደሚባል ባናቅም እኛ በተናገርን ቁጥር ነገሩ ይብሳል ይላሉ። ሳትናገሩ ስቀሩ ግን ይሄው እያየኑ ነው። እጥፉን እየጨመረ እየባሰ እንደሚመጣ እያያችሁት ነው። እናንተ ስለ አርሲ ዝም ብትሉም እኛ ግን ወንድሞቻቸው በምንም አይነት ታምር ዝም አንልም። ምክንያቱም ለዚህም ደግሞ ዋነኛ ምክንያታችን ስለ አርሲ ባለማተቦች የምንጮህበት ምክንያታችን በኢየሱስ ክርስቶስ ፍቅር አንድ ስለሆነ ኢየሱስ ክርስቶስ አንድ ስለሚያደርገን ስለዛ ስንል እንናገርላችኋለን፣ እንጮህላችኋለን እስከ መጨረሻው እስትንፋሳችን ድረስ ማለት ነው። ለምን እንዲሆነ ብለን ስንናገር ጣት የሚቀሰረው እኛ ላይ አይ ባለማተቦችማ መጨቆን የለባቸውም ስንል ጣት ተቀስሩ በማን ነው የሚቀሰረው? ቤተ ክህነት ባሉ ሰዎች። ቤተ ክህነት ባሉ ሰዎች በአባቶች ቆብ በጫኑ የበግ ለምድ በለበሱ እነኝማ እኮ ስለ አርሲ እየጮኑ ተብሎ እያሳፈሱ እያስያዙ ወይኔ ቤት እያስወረወሯቸው። እናንተ ዝም ብላችሁ ባለቤቱ የናቆሞት ማንም ትኩረት ሊሰጠው እንደማይችል አስረግጬ ልነግራችሁ ፈልጋለሁ። በዚሁ አጋጣሚ ሁለተኛ ሪፖርትን እየጠበቅን እንገኛለን። ከሃይማኖት ተቋማት ጉባኤ እየጠበቅን እንገኛለን። ለማን እንደምትጮሁ እስቲ የወረደ ከዚህ በፊት አቅርባቸው የነበረውን አቤቱታና ከዚህ በፊት አቅርባቸው የነበረውን መግለጫ የሃይማኖት ተቋማት ጉባኤ በቦታው የሞተ በክርስትና እምነት ተኮር ብቻ አይደለም፣ ሃይማኖት ተኮር ብቻ አይደለም ብላችሁ እንደተናገራችሁ አልረሳችሁትም መሰለኝ። በዛን መልኩ የተናገራችሁላቸው የወረዳው ቤተ ክህነት የአርሲ ባለማተቦች እኛ እንደዚህ አይነት መረጃ እንደዚህ አይነት ሪፖርት አላክልላቸውም ሲሉ ተደምጠዋል። አሁንስ የማን እጅ እንዳለበት ሁላችንም እናውቃለን ማለት ነው። ለዛሬው በዚህ ብቃ። ነገ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይዘነጋ። ቸር ቆዩ።